ቀጥታው መስመር ላይ የክኔሴት አባል ዶክተር ጸጋ ፈንታውን ጋር እንነጋገራለን። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ አድማጮች ተመልካቾች ጤና ይስጥልኝ። ጤና ይስጥልኝ ዶክተር። አብሮኝ እንግዲህ ፕሮግራሙን የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አብሮኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ዶክተር ጸጋ፣ እንዴት ዋላችሁ? ጤና ይስጥልኝ አቶ ሽሎሞ፣ እግዚአብሔር ይመስገን። እንግዲህ ከሰሞኑ በእውነት የአየር ጸባይ ያልን ጀምረናል። ከሰሞኑ ትላንትም ዛሬም ዝናብ ገርበብ ብሏል። ሆኖም ግን ብርዱ በጣም እየበረደ ነው። ራሳችሁ እንደምትጠብቁ እርግጠኛ ነኝ። እንግዲህ ዶክተር ጸጋ ወደ ፕሮግራማችን ስናመራ እስቲ በመጀመሪያ የፕሬዚደንት ዶናልድ ትራምፕ በንግግራቸው ላይ በእስራኤል በብዛት ባለስልጣኖች እንዴት እስራኤልን አላስታወሰም የሚል ሁኔታዎች እየተሰሙ ነው። ንግግራቸውን እንዴት አየሹ? ከዛን ጀምር። እንግዲህ ንግግራቸው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የፈለጉትኝ የተባበሩት መንግስታት ድርጅትን በመተው ሌላ ሰላም ያመጣን ባለማችን ላይ የሚል አካል ማቋቋማቸውን ነው። ይሄውም አካል መቋቋሙን በዛሬው ቀን በዝርዝር አቅርበዋል። ሀገራቶቹ እነማን ናቸው የሚለው ነው። በዚህ ላይ በተለይ ምዕራባውያን ሀገራት እንግሊዝን፣ ጀርመንን የመሳሰሉ አለመሳተፋቸው ጥሩ መስሎ አይታይም። ግን እርግጠኛ ነኝ በቅርቡ ሊሳተፉ ይችላሉ። አወዛጋቢ የሆነው ግሪንላንድ የተሰኘው ቦታ በተመለከተ የኔቶ የጦር ቃል ኪዳን ሀገራት ያላቸው ማህበርን በተመለከተ ከትራምፕ ጋር ባላቸው ውዝግብ ነው። በሌላው በኩል በተለይ ወደኛ ስንመጣ ትራምፕ መጀመሪያ ደረጃ የሚያዩትኝ የተባበሩት መንግስታት ድርጅት ስራውን አልሰራም። በአሁኑ ሰዓት እሳቸው ሰላም ለማስፈን የሚያደርጉት ጥረት ከተባበሩት መንግስታት ድርጅት የበለጠ የሚያፋጥንና የድርጅቱ ምንም እንዳልሰራ ሲሆን ወደኛ ጉዳይ ስንመለስ በአዛ ወይም ደግሞ በጋዛ ባለው ጉዳይ ላይ የቱርክና የካታር ወይም የኳታርን መጨመር እኛ መንግስታችን እኛ አልወደድነውም። ለምን ያልን እንደሆነ የሐማስ ሽብር ፈጣሪ ድርጅትን በገንዘብ ሲያስታጠቁ ገንዘብ የሰጡ ልምምድ የጦር ልምምድ ያደረጉ በቱርክ ምድር እንዲሁም ደግሞ በካታር የሐማስ ሽብር ፈጣሪ ድርጅት የአመራር አባላቶች በካታር መቆየታቸው ይታወሳልና ይህ ሁኔታ አነጋጋሪ ነው። በሌላ መልኩ ደግሞ አዲስ ኃይል እንዲመዋቀሩ መቋቋሙ ለውጥ ሊመጣ ይችላል የሚል ግምት አለ። ለምሳሌ ያክል በዩክሬንና በሩሲያ መካከል ያለውን ውዝግብ ስንመለከት ሩሲያ በዚህ አባል መግባቷ ምናልባት ተጽዕኖ አድሮ መፍትሄ ሊያመጣ ይችላል። በእኛ አካባቢ የሄድን እንደሆን እነዚህ ሀገራት መሳተፋቸው እኛ ባንወድም በሌላ መልኩ ደግሞ አንዳንድ ጊዜ በውጭ ሆኖ ከሚረብሽ ውስጥ ሆኖ የሚረብሸውን መቆጣጠሩ ይቀላልና ያ ነው ብዬ ነው የምገምተው። ሌላው በዚህ ጉዳይ ላይ ዶክተር እንደውም ካስታወሽ የተባበሩት መንግስታትን አንዳንድ ግጭቶች ያስነሳል የሚል ጥያቄ አለ። የአውሮፓ ሀገሮች እንደውም ለተባበሩት መንግስታት ላላቸው የሥራ ድርሻ ድንገት ይሄ እንቅፋት ሊሆንም ይችላል የሚል ንግግሮች እየተናገሩ ነው። የተባበሩት መንግስታት ድርጅት በእኔ አመለካከት ስራውን ይሰራል ብዬ አልገምትም፣ አልሰራም። የእስራኤል የመጀመሪያው ጠቅላይ ሚኒስትር እና የመከላከያ ሚኒስትር ዴቪድ ቤንጎሪዮን ሽሙም የሚለውን ስም የሰጡ ናቸው። ማለት እንዲሁ የደበራቸው የሰለቻቸው ሰዎች የተጠራቀሙበት ነው የሚል ነው። የተባበሩት መንግስታት ድርጅት ትክክለኛ ስራውን አያከናውንም፣ እያየን ነው። እንዲያውም ይሄ ድርጅቱ ባለበት ቦታ ያለ ግጭት በእኛ አካባቢ ብቻ ሳይሆን በየትም ቦታ ያለ ግጭት እድሜው ይራዘማል። ማለት የግጭቱ ሁኔታ ይራዘማል እንጂ መፍትሄ አይሰጥም የተባበሩት መንግስታት ድርጅት እና ይሄ ነው ትልቁ አነጋጋሪው። ለምሳሌ ያክል ይሄንን በደቡብ ክፍል ተመልከቱ። ዩኒፊል የተባበሩት መንግስታት ድርጅት ወታደር ታጣቂዎቹ የህዝቡላ ሽብር ፈጣሪ ድርጅት ወደ ድንበራችን እንዳይቀርብ የሚቆጣጠር አካል ነው። ግን ይሄንን ስራውን ሙሉ በሙሉ አይሰራም። በተለያዩ ሀገራት የሚሄድን እንዱና ምናልባት እኔ ተስፋ የማደርገው መሰለ ይሄ አካል አዲስ አካል መቋቋሙ በዓለማችን ላይ በተለይ ውዝግብ በበዛባቸው ሀገራት ወይም ደግሞ ለወደፊቱም የሚፋጠጡ ሀገራት አሉ። ምሳሌ ብንወስድ ኢትዮጵያና ግብጽን የወሰድክ እንዱ በአባይ ጉዳይ ባለው በዚህ ጉዳይም ተናግረዋል። ፕሬዚዳንት ትራምፕ በንግግራቸው ጠቁመውታል። በእኛ አካባቢም ያለው ሁኔታ ስንመለከት ምናልባት ምንድነው የሚባለው አዲስ ኃይል ሲመጣ እንደው አዲስ ለውጥ ይመጣል ብዬ ተስፋ አደርጋለሁ። በእኔ በግሌ አመለካከት የተባበሩት መንግስታት ድርጅት ግን በእኛ በኩል
በተለይ በእስራኤል በኩል አንድም ቀን ለእስራኤል ጥሩ ነገር ያደረገውም የለም። እንዲያውም ከዓለም ሀገራት በተለየ እስራኤልን የሚያወግዙ አርስቶችን በየጊዜው ከማንሳት አንድም ጊዜ ተቆጥቦ አያውቅም። የተባበሩት መንግስታት ድርጅት ለምሳሌ የፍልስጤም ስደተኞችን ዩኖራ በሚለው አካል ያለማቋረጥ እርዳታ የሚለግስ አካል ነው እና ይሄ ሁሉ ቀላል አይደለም። በከዛም የዚህ ድርጅት አባላት የሆኑት ኡኑራ የምንለው የዚህ ድርጅት ሰራተኞች በሽብር ፈጠራ ድርጊትም አዛ ወይም ጋዛ ሁሉ እስራኤልን በመቃወም ተሳትፈዋልና ይሄ ድርጅት ምናልባት እንዲህ አይነት አዲስ ተቀናቃኝ ኃይል መምጣቱ መልካም ይሆናል ብዬ ተስፋ አደርጋለሁ። ኦኬ፣ አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካሉት? እኔ እንኳን ጥያቄ አሁን ትራምፕ ያቋቋሙት ድርጅት ወይም ደግሞ ሞይዘት ሀሸሎም የሚለው የአውሮፓ ሀገሮች ጭራሽ የሉበትም። እስራኤል ግን አለችበት። በተለይ ብዙዎቹ የእስራኤል ወዳጆች አይደሉም የዚህ አባል የሆኑት። ለምሳሌ አخر ቱርክን ብንወስድ እንደ ሌሎችም በተለይ ሙስሊም ሀገሮች ሳውዲ አረቢያ አለችበት፣ ኳታር አለባት። ብዙዎቹ የጸረ ሐማሶች አይደሉም ሙሉ በሙሉና የኛ ጠቅላይ ሚኒስትር በዚህ ጉዳይ ከትራምፕ ላይ ተጽዕኖ ሳይፈጥሩባቸው ቀሩ ማለት ነው። ምክንያቱም የአውሮፓ ሀገሮች የዚህ አባል አይደሉምና ይሄ አንዱ ጥያቄ። ሁለተኛ ደግሞ ቴክኖክራት የሚባሉት ወይም ገለልተኛ የሚባሉት አስተዳዳሪዎች 70% የፍልስጤም ርዕሰ አስተዳደር በሚኒስትርነት ደረጃ ወይም በከፍተኛ ስልጣን የቆዩ ናቸውና እና እናንተ መንግስት ግን ስለቆየው እንዴት ነው የአቡ ማዘን እጅ ሊኖርበት አይችልም ነው። ግን በጃዙር አቡ ማዘን ነው እነዚህን ሰዎች የሚያሽከረክራቸው እና ይሄንስ እንዴት ነው የምታዩ? በጣም ጥሩ ጥያቄ አቶ ሽሎሞ። በመጀመሪያ ደረጃ ማስተካከያ የእናንተ መንግስት ሳይሆን የኛ መንግስት ነው። የሀገራችን የኛ መንግስታችን እሺ መንግስታችን አዎ ትክክለኛ ነው። በዲሞክራሲ ከተመረጠ በኋላ መረጥክም አልመረጥክም ያ መንግስት የሀገራችን ነው የሚወክለው ብዬ ነው አቀብያለሁ። አዎ ሌላው ሁለተኛ አንተ ያልከው ሁኔታም ያነጋግራል። ለምሳሌ ያክል የአውሮፓ ሀገራት ያልገቡበት ምክንያት በኔቶ የጦር ቃል ኪዳን ሀገር አባላት የሆኑት እንግዲህ የሁለተኛው ዓለም ጦርነት ካበቃ በኋላ ዓለማችን ከሁለት በተከፈለችበት ሰዓት የዋርሶና የኔቶ የጦር ቃል ኪዳን ሀገራት የሚለው የዋርሶ በቀድሞዋ ሶቪየት ህብረት ተንኮታክቷል። የናቶ በአሜሪካ የሚመራው ኃይል ነው እና በዚህ ውስጥ ያሉት ምዕራባውያን ሀገራት ናቸው እንደ እንግሊዝ እንደ ጀርመን የመሳሰሉ። ግን እነዚህ ሀገራትን ደግሞ እርስ በርሳቸው አንድ ቢሆንም የሚያጋጫቸው ነገር አለ። በተለይ የግሪንላንድ መሬት ጉዳይ አነጋጋሪ ሆኗል እና በዚህ ጉዳይ ላይ ክርክር ስላላቸው ነው እንጂ በሌላ ምክንያት አይደለም። እዚህ ያልተጨመሩበት ምክንያት አሁን ትራምፕ ባቋቋሙት አንድ አዲስ ሞይዘት ሀሸሎም ወይም በፒስ ካውንስል የሚል ስም የሰጡት በዛ ላይ ያልተሳተፉበት ይሄ ነው ምክንያቱ እንጂ ሌላ ምክንያት የለም። የግሪንላንድን ጉዳይ መፍትሄ ካገኙ ይጨመራሉ ባይ ነኝ። በእኛ በኩል በባልከው ትክክል ነህ። ካታርና ቱርክ መግባታቸው ቀደም ገልጬዋለሁ ለኛ ጥሩ አይደለም። በእኛ በኩል እነዚህ ሁለቱ ሀገራት የሽብር ፈጣሪ ድርጅትን የሚደግፉ ናቸው እንጂ ለእስራኤል የሚደግፉ አይደሉም። አርዶዋን እስካሁን ድረስ የቱርኩ ፕሬዝዳንት ጠቅላይ ሚኒስትራችን ፋሽስት ናዚ ያሉ ናታንያውን የሚሳደቡ ናቸውና በትክክል ይሄ ነገር በእስራኤል በኩል ተቀባይነት የለውም። በአንድ በኩል ደግሞ ስትሄድ አሜሪካ ከእስራኤል ጎን የቆመች ናት። የአሜሪካ መንግስት ለእስራኤል የሚሰጠው ድጋፍ በጣም ጠንካራ በመሆኑ ከአሜሪካ ጋር ያላቸውን የነዛ መቀራረብ ለዚህ አይነት ድርድር አምጥቷል። በእኛ በኩል ተቀባይነት አለው የለውም? ይሄ ነው ያለው አቶ ሽሎሞ። ዶክተር ጸጋ እስቲ ወደ ፖለቲካው እንመለስና በፖለቲካ ዋናው ውጥረት የምንላቸው እንግዲህ የበጀት ጉዳይን ባስመለከተና የሃይማኖተኛ ወጣቶች ወደ ውትድርና መልመላ አነጋጋሪ የሆነ ነው። በአንቺ አመለካከት የምርጫው ቀን ይቀድማል፣ ክኔሴት የፓርላማው ይበተናል ብለሽ ታምኛለሽ? በመጀመሪያ ደረጃ የፓርላማችን የምርጫ ጊዜ በቅዱ መሰረትን ከሆነ ጥቅምት ላይ ነው የሚሆነው፣ ኦክቶበር ላይ ነው የሚሆነው። ይሄ መንግስት አይቆይም ተብሎ ነበር። መንግስት 3 አመት አልፎ 4ኛውን ይዘናል።
አሁን የሚቀጥለው የሀሪዲ ማህበረሰብ ተወላጆች ኮካጊዩስ የምንለው በቅርቡ ለድምጽ ቀርቦ እንደሚጸድቅ አጠራጥርም። ይሄ ያልፋል። የበጀቱ ሁኔታ በሚቀጥለው ሳምንት እንጀምራለን ድምጽ መስጠት፣ በጀቱም ይጸድቃል። ያ ከሆነ የሚቀረው እንግዲህ በጀቱ ከጸደቀ የሀሪዲዎች ጉዳይ ከድምጽ ተሰጥቶ ከጸደቀ መንግስታችን የሚያንኮታኩተው አንድም ነገር አይኖርም። ብዙ ጊዜ መንግስት የሚወድቀው በውስጡ ባለው በጥምሩ መንግስት መካከል አንዳንድ አለመግባባት ሲፈጠር እንጂ የውጭ አካል ማለት ተቀናቃኝ የፖለቲካ ፓርቲ ተጽዕኖ አድርገው መንግስትን ይገለብጣሉ የሚለው የተለመደም አይደለም፣ ችሎታውም የላቸውም። ምክንያቱም እኛ 68 መቀመጫ ወንበር አለን እና ይሄንን መጣል ይከብደዋል ተቀናቃኝ የፖለቲካ ፓርቲዎች። ስለዚህ መንግስታችን ይቀጥላል፣ ያለው ሁኔታ ይቀጥላል። ሁለቱ አርስቶችም መፍትሄ ያገኛሉ በቅርቡ። እንግዲህ በእውነት ከሰሞኑ ከሚወጡት መረጃ ውስጥ አሉ ከተባሉት የሃይማኖት መሪዎች በጀቱ ይቅርብን መልመላውን አናደርግም የሚል እንደውም ከሰሞኑ ሰላማዊ ሰልፎች በጣም አግሬሲቭ የሆኑ ሰላማዊ ሰልፎች የታየበት ነው። እንግዲህ ለዚህ ጉዳይ አስጊ አይሆንም? ይሄን በጀት ድንገት ላይ ጽድቅ ይችላል ብለሽ አታምኚም? በመጀመሪያ ደረጃ ሀሪዲዎቹ የተለያየ ክፍል አላቸው፣ አንድ አይደሉም። ምሳሌ ወሰድን በሻስን ወሰድ። ለምሳሌ ተስፋዬ የሻስ የክነሴት አባላት በሙሉ ውትድርና ያገለገሉ ናቸው፣ ልጆቻቸውም የሚያገለግሉ ናቸው። አንድ አይደሉም። የተወሰኑ ደግሞ አሉ ጭራሽ የማያገለግሉ ከምናገለግል ብንሞት ይሻለናል የሚሉና አንድ አይደሉም። ብዙ ቡድን ያላቸውና እነዚህ የተወሰኑትኝ በጣም የሚቃወሙትን ብቻ መመልከት የለብንም፣ ሌሎቹም አሉ። ስለዚህ ስምምነት ላይ ይደረሳል። በተለይ ሰሞኑን አይታችሁ ከሆነ አይክለር የክነሴት አባል አይክለር ወደ ምክትል ሚኒስትርነት የመገናኛ ዘዴዎች ምክትል ሚኒስትር ሆነው ተሹመዋል። ይሄ የመሾሙ ሁኔታ የሚያመለክተው ያው የጊዩሱ ወይም ደግሞ የውትድርና አገልግሎት ሁኔታ እንደሚያልፍና መንግስታችን ስልጣኑ እንደሚቀጥል ነው። የበጀቱ ጉዳይም ያልፋል። ለምን ይሄ የጊዩሱ ጉዳይ ካለፈ ያንም በጀቱ ማልፍበት ምክንያት የለም። እንግዲህ ይሄ በጀት ካለፈ ያው የምርጫ ጊዜ ነው፣ ለምርጫ መዘጋጀት ነው። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ አይሰሙም። ሌላው እስኪ በአሁን ከሰሞኑ ከሚወጡት ግምገማ ላይ ዶክተር ስላሉት ፓርቲዎች ብናነሳ እንግዲህ አንቺ ያለሽበት የሊኩድ ፓርቲ በአሁን ሰዓት አሉ ከተባሉት ትልቁ ፓርቲ ነው። ለረጅም ዓመት የሚሰራ ነው። አሁን ደግሞ ሲታይ ናፍታሊ ቤኔት እንግዲህ ቀድሞ ጠቅላይ ሚኒስትር የነበሩት በአሁን ሰዓት ወደ ፖለቲካ ለመመለስ እንቅስቃሴ እያደረጉ ነው። ከሰሞኑ በካርሜል ቆይታቸው ባደረጉት ንግግር እኔ ጠቅላይ ሚኒስትርን ቢንያሚን ኔታንያሁን ለመቀየር ዝግጁ ነኝ፣ እቀይራለሁ የሚል ንግግር ተናግረዋል። በዚህ ላይ ምን አይነት ትኩረት ትሰጫለሽ? በመጀመሪያ ደረጃ አቶ ተስፋዬ እንደሚታወቀው የሊኩድ ፓርቲ በሀገራችን ትልቁ የፖለቲካ ፓርቲ ነው። በአሁኑ ሰዓትም በክነሴት 32 መቀመጫ ያለው የሊኩድ ፓርቲ ነው። ናፍታሊ ቤኔት ካሁን በፊት ሆኖና ተሰምቶ በማይታወቅ የፖለቲካ ሌብነት የፈጸሙ ናቸው ብለ አልሳሳትም። ለምንድነው ይሄን ያልኩትኝ? ባለፈው ጊዜ ምርጫ ሲካሄድ 6 መቀመጫ ወንበር ነው ያገኙት። ናፍታሊ ቤኔት እንደሚታወቀው አቋማቸው የነበር ድሮ የቀኝ ክንፍ አክራሪ ናቸው። በይሁዳ ሰማሪያ የሚገኙ የይሁዳውያን ማህበር ዋና ስራ አስኪያጅ ሁሉ ሆነው አገልግለዋል። ከዛ በዚህ ምክንያት ከሊኩድ ፓርቲ እንኳን ወደ ቀኝ አክራሪነት የሚሄድ ፓርቲ በማቋቋማቸው በዛ ፓርቲ ውስጥ 6 መቀመጫ ወንበር ነበራቸው። ከጠቅላይ ሚኒስትር ኔታንያሁ ጋር መንግስት አናቋቁምም በማለታቸው ሌሎች የፖለቲካ ፓርቲዎች እሳቸውን በመውሰድ ህዝቡ የመረጣቸው እንግዲህ አንድ የፖለቲካ ፓርቲ ለምርጫ ሲቀርብ ርዕዮተ ዓለሙን አመለካከቱን ይገልጻል። እሳቸው የተናገሩትን በመከተል ህዝቡ ደጋፊያቸው በጊዜው መርጦ 6 መቀመጫ ወንበር ከሰጣቸው በኋላ መንግስት አቋቁመው ጠቅላይ ሚኒስትር ሆነዋል። 6 መቀመጫ ወንበር የያዘ በእስራኤል ታሪክ ሆኖ የማያውቅ ነው። በጣም ጥቂት ነው። ያ ብቻ ሳይሆን በፖለቲካ ፓርቲ ጥምር መንግስት ያቋቁሙ ከማን ጋር ነው ያቋቋሙት? ከማንሱር አባስ ጋር ነው። ማንሱር አባስ የሚመሩት የፖለቲካ ፓርቲ የአረብ የክነሴት አባላት ራም የተባለው ሲሆን የእስላም ወንድማማች የሚባለው አክራሪ ድርጅት እስራኤልን የሚቃወመው የዛ አባል ናቸው። ማንሱር አባስ የሚገርመው አሁንም ቢሆን እንኳን
ጥቅምት 7 የሆነውን እልቂት በተመለከተ ሐማስን አላወገዙም እና የቀኝ ክንፍ ርዕዮተ ዓለም የነበራቸው 6 የመቀመጫ ወንበር ይዘው ጠቅላይ ሚኒስትር የሆኑት 6 ብቻ ሳይሆን መራጫቸው የቀኝ ክንፉ እሱነን የሰጣቸውን ድምጽ ይዘው በመሄድ ከራም የፖለቲካ ፓርቲ ጋር መንግስት ያቋቋሙ በእስራኤል ሀገር በአማርኛው ምን እንበለው በጣም የተጭበረበረ የፖለቲካ ጨዋታ የተጫወቱ ናቸው። ስለዚህ በሳቸው ላይ ከፍተኛ የሆነ ቁጣ አለ በመራጫቸው ድሮ በመረጣቸው ሰው በቀኝ ክንፉና አሁን ጠቅላይ ሚኒስትር ለመሆን ፈልጋለሁ ይላሉ። አቶ ተስፋ የሚገርም ቤኔትን ጠቅላይ ሚኒስትር እንዲሆኑ የሚገፋፉት የግራ ክንፎች ናቸው። ለምን ያልን እንደው የግራ ክንፎች ቁጥራቸው በጣም አነስተኛ ነው። የግራ ክንፎች በአሁኑ ሰዓት በእስራኤል በምርጫ እንደማሸንፉ ያውቁታል። ስልጣን እንደማይይዙና ቤኔትን መሳሪያ አድርገው ለመጠቀም ነው የሚፈልጉ። እሳቸውና ጠቅላይ ሚኒስትር ናታንያሁ ማወዳደር ይከብዳል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተደጋጋሚ ብዙ አመት የተመረጡ አገራቸውን ለብዙ አመት አክል ያገለገሉ በተለያዩ መድረኮች አሁንም ቢሆን ይቅርና በእስራኤል ባለም የሚደነቁ መሪ ናቸውና ከጠቅላይ ሚኒስትር ናታንያሁ ጋር ይወዳደራሉ የሚለው የግራ ክንፎች ህልም ነው እንጂ እውነት አይደለም። እንግዲህ በእውነት ወደ ኋላ መለስ ብለን ታሪክን ስናይ ናፍታሊ ቤኔት፣ አቪግዶር ሊበርማን፣ ጊዶን ሳር በጠቅላይ ሚኒስትር ቢንያሚን ናታንያሁ እጅ ያደጉ ፖለቲከኞች ናቸው። አሁን በአሁን ሰዓት የራሳቸውን ፓርቲዎች ባይሆንም ያው ጊዶን ሳር እንደምናውቀው ወደ ሊኩድ ፓርቲ ተቀላቅለው በአሁን ሰዓት የውጭ ጉዳይ ሚኒስትር ናቸው። እንግዲህ ከሰሞኑ በእውነት የበለጠ ማብራሪያና ዘገባ ትሰጭናለሽ ዶክተር ጸጋ ፈንታሁን። ያው አሁን ወደ ክኔሴት የስራ ፕሮግራም ስላለሽ ነው አይደለ? አዎ እንግዲህ ለነበረን እሺ የመጨረሻ የምትይው ካለ? አዎ የመጨረሻ የሚለው ነገር መሰለህ የእስራኤል ፖለቲካ ምርጫው ስለቀረበ ብዙ ነገሮችን ትሰማለህ። ብዙ ነገሮችን አንዳንዱ በተለይ በጠቅላይ ሚኒስትሩ ላይ ድሮ ከሳቸው ጋር መንግስት አናቋቁምም ራክሎ ቢቢ ይሉ የነበረው ያ እንደማይሳካላቸው አውቀውታል። አሁን የሚሄዱትኝ ከጠቅላይ ሚኒስትር ጋር ነው። ከምርጫው በኋላ ከሳቸው ጋር እንደሚሄዱ እንጂ ከሳቸው ጋር ሎቢቢ ከቢቢ ጋር መንግስት አላቋቁም የሚል አትሰማም። ለምን ያልንዱ ያኔ በተደጋጋሚ 5 ጊዜ ምርጫ ተሄዶ ያ ነገር እንዳልተሳካ ይተናዋል እና ይሄ አለ ብዙ ለውጥ ይመጣል ብዙ ሂደት ይካሄዳል። በዚህ ጉዳይ ላይ ከሰሞኑ በእውነት በሰፊው እንነጋገራለን። ዶክተር ጸጋ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። ጤና ይስጥልኝ።